በወንጌል ዘመን የእግዚአብሔር ቃል በተነገረበት ዘመን አምስቱን አዕማደ ምስጢራት ሰባቱን ምስጢራተ ቤተክርስቲያን ለማታውቂ ማፈር ያለብሽ አንቺ ነሽ። ማፈር ያለብህ አንተ ነህ። ሸምድድ የአርሰናልን ተጫዋቾች ሙሉ ዝርዝር የማንቸስተር የቼልሲን መንግስተ ሰማያት የሚያገባ መስሎ አቁም አምስቱን የቤተ ክርስቲያን አዕማድ የተባሉትን ታውቃለህ ወይ ብለው አንድ ኦርቶዶክሳዊ አይመልስም። ነጠላ ለብሶ ብቻ መርመስመስ አይደለም ወዳጄ። ይብቃ ያ ጊዜ። እንመጣለን፣ አፍ እናበራለን፣ እንሄዳለን። በቃ እንደው መመላለስ ዝም ብሎ ደሃ ቀጂ እሱ አይደለም። እንደተባሉት አደረጉ። በ3 ሰዓት ስብከት 3000 ነፍስ ለጌታ ተጨመረ። በአንድ ቀን ስብከት 3000 ሰው አመነ። እኔና እናንተ ያልሰበከን መምህር የለም። ከቴዎሎጂ ከአብነት መምህራን ከማህበረ ቅዱሳን ከእንደዚህ እየተቀያየሩ ቦሌ መድኃኔዓለም፣ ቦሌ ሚካኤል፣ ሌላም ቦታ እየሄድን አንዳንድ ጊዜ አንዳንድ ሰባኪዎችም ተከታይ ሆነን በሄዱበት ፖስተር እያነበብን ሄደን ልባችን ግን ዛሬም ምን አላለም? አልተነካም። ንስሐ ገብታ ጥሩ እኔ አላውቅም። የሚያውቀው ሥላሴ ነው። እላይህን እንጂ ውስጥን አላውቀው። ቆራቢ ነሽ እህቴ እኔ አላውቅም። ሥላሴ ነው ውስጥሽን የሚያውቀው። ካልሆነ ግን ገና ነው። የእግዚአብሔር ቃል በእኛው ስራ አልሰራም ማለት ነው። ይህን በሰሙ ጊዜ ምናቸው ተነካ? ልባችን ተነክቶ ንስሐ እንድንገባ ማን ይርዳን? ጠላትን ዘመድ የምታደርገው ፌስቡክ ላይ ስለፎከርክ አይደለም። ጸጋ መንፈስ ቅዱስ በላይ ላይ ስራ እንዲሰራ ጣር ወገኔ። በልጅነት ክብር የታተምንበት ቅዱሱ የእግዚአብሔር መንፈስ በዚህ ዘመን ስራ መስራት አለበት። ማንም እንደቀለደብን አንኖርም። እኛ ስጋዊ ጉልበት የለን፣ በስጋ ምንመካበትም ነገር የለን። አረ እንደው ምንም የለንም። እኛ የማይጥለን የአባቶቻችን መንፈስ ግን ከማን ጋር ነው? እግዚአብሔር እንዲሰራብህ ከፈለግሽ ተቀደሽ ለእግዚአብሔር። ያኔ ጠላት ያረጉ ወንድሜ ማለት ይጀምራሉ። ምን እናድርጋሉ? ንስሐ ግቡ፣ በክርስቶስ ስም ተጠመቁ፣ ኃጢአታችሁ ይሰረያል፣ የእግዚአብሔርን መንፈስ ወይም የእግዚአብሔርን ጸጋ ትቀበላላችሁ አሏቸው ይላል። በእውነት የደነደነ ልብ ያለን ሰዎች አለን። ለንስሐ ሕይወት አልዘጋጅ ያለ ልቡና እግዚአብሔር በቃሉ አማካኝነት ልቦናችንን ይንካልን። ሰላም መፍጠር የተሳነን ጠብና ክርክር በሕይወታችን የነገሰብን ሰዎች አለን። የቃሉ ነገር ልባችንን ነክቶ ንስሐ እንድንገባ ከቂም ከቁጣ ከበቀል እንድንመለስ እግዚአብሔር አምላክ ሁላችንን ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሩቅም ከቅርብም የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ባሰባሰበን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? አሜን። ድዳ ለነበሩ ቃል፣ ለዕውሮች ብርሃን፣ ለአንካሶች መሄጃ የሆናቸው ለምጻሙን ያነጻ ሽባውን የረታ በቁርጥ ፈቃድ ለዓለም ጌጥ የሆነ ሞትን የዘለፈ ጨለማን አሳዶ ብርሃንን የተከለ በመለኮቱ ጨውነት የዓለምን አልጫነት ያጣፈጠ እንደ መለኮቱ አምላካችን እንደ ቸርነቱ አባታችን የሆነ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የእናታችን የረዳታችን የድንግል ማርያም ምልጃ
ጸሎት አይለየን። በዛሬው ዕለት ቤተ ክርስቲያናችን የከበረ መታሰቢያ ከምታደርግለት ሥጋውን ከቆረሰበት ደሙንም ደግሞ ካፈሰሰበት ከቅዱስ መስቀሉ ረድኤት በረከት ሁላችንን አምላካችን እግዚአብሔር ያሳትፈን። የሚያስተምር ማን ነው? ተናገሩ። የሚያስተምር ማን ነው? እግዚአብሔር ነው። ቆሞም ለመናገር ቁጭ ብሎም እንደናንተ ለመማር ጥበብ ከእግዚአብሔር ሲሰጥ ነውና የአባቶቻችን አምላካችን እግዚአብሔር ጥበቡን ማስተዋሉን ለሁላችን ያድለን። የሊዲያን ልቡና የከፈተ ጌታ መንፈስ ቅዱስ ዓለም ያባከነብንን ልቦናችንን እንዲከፍትልን ቅዱስ ፈቃዱ ይሁን። ለቅዱስ ጴጥሮስ እግዚአብሔር መንፈስ ቅዱስ የገለጠለትን ምስጢር ለኔ ለታናሹ ለደካማው እንዲገልጥልኝ የአምላካችን ቅዱስ ፈቃድ ይሁን። ለዛሬ እንደ እግዚአብሔር እንደ አምላካችን ቅዱስ ፈቃድ በዚህ ምሽት እኔን አቁሞ እናንተን አስቀምጦ እግዚአብሔር የሚያስተምረን በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 36 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ይህን በሰሙ ጊዜ ልባቸው ተነካ ይለናል። እስቲ ቃሉን ከኔ ጋር ድምፃችሁን ከፍ አድርጋችሁ ተናገሩ። ይህን በሰሙ ጊዜ በሉ። ልባቸው ተነካ። እግዚአብሔር መንፈስ ቅዱስ በቃሉ የሁላችንን ልብ ይንካ። በእውነት የደነደነ ልብ ያለን ሰዎች አለን። ለንስሐ ሕይወት አልዘጋጅ ያለ ልቡና እግዚአብሔር በቃሉ አማካኝነት ልቦናችንን ይንካልን። ሰላም መፍጠር የተሳነን ጠብና ክርክር በሕይወታችን የነገሰብን ሰዎች አለን። የቃሉ ነገር ልባችንን ነክቶ ንስሐ እንድንገባ ከቂም ከቁጣ ከበቀል እንድንመለስ እግዚአብሔር አምላክ ሁላችንን ይርዳን። ይህን በሰሙ ጊዜ ልባቸው ተነካ ይላል። እዚህ ሐዋርያት ሥራ ምዕራፍ 1 ቁጥር 36ን ስታነቡ እነዚህ የመጀመሪያ የወንጌል ተሰባኪዎች ናቸው። እኔና እናንተ ብዙ መምህራን ብዙ ወንጌል አስተምረውናል። አማርጠን በዚህ ቀን የሚመጣው እገሌ የሚባል መምህር ነው ከተባለ ፖስተር አይተን መርጠን ተሰብከናል። ደግሞም ባላሰብነው አጋጣሚ እግዚአብሔር ተናግሮን ያውቃል። ግን ልባችን ተነክቶ አያውቅም። ልቡ የተነካ ሰው ምን ላድርግ ይላል። ልቡ የተነካ ሰው ወደ እግዚአብሔር ይመለሳል። ልቡ የተነካ ሰው ጥላቻን ትቶ ፍቅርን ይከተላል። ልባችን አልተነካም። የጉባኤ ደንበኞች ነን። ብዙ መምህራንን እናውቃለን። የብዙ መምህራንን ስብከት አድርቀናል። እገሌ እንቁ መምህሬ ብለን መምህራንን አቆለባብሰናል። ልባችን ግን አልተነካም። ቃሉ ወደ ውስጣችን አልገባም። የእግዚአብሔር ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ ተጽፏል። ወዳጆቼ ብዙ ጉባኤ መማር አይደለም ቁም ነገሩ። የጉባኤ ደንበኛ መሆን አይደለም። መነካት ያስፈልጋል። በቃሉ መነካት፣ ያኔ ነው መንፈሳዊ እድገት የሚኖረን። እነዚህ ልባቸው ተነካ የተባሉት
የመጀመሪያ ወንጌል ተሰባኪዎች ናቸው። የመጀመሪያውን ወንጌል የሰበኩት ሁላችን እንደምናውቅ የቤተ ክርስቲያን መሰረት የሆኑ ቅዱሳን ሐዋርያት ናቸው። በረከታቸው ከሁላችን ጋር ይሁን። የቤተ ክርስቲያን መሰረት ይባላሉ ሐዋርያት። በዚህ በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል፣ የማዕዘናችሁ ራስ ክርስቶስ ነው ይላል። ኦርቶዶክሳዊት ሃይማኖት በሐዋርያትና በነቢያት መሰረትነት ላይ የታነጸች ናት። ለዚህ ነው አሁን የምንጾመው ጾመ ሐዋርያት ይባላል። እኛ ሸንሽነን ለቄስ ለመኖክሴ እያልን የሰጠነው ማለት ነው። ቅዱሳን ሐዋርያት ወደ አገልግሎት ከመሄዳቸው በፊት እግዚአብሔር እንዲቀድምላቸው የሚናገሩትን እንዲያሳካላቸው የጾሙት ጾም ነው። ለዚህ ነው በሐዋርያት መሰረት ላይ ስለታነጽን ሐዋርያት ያደረጉትን እናደርጋለን። ለዚህ ነው ቤተ ክርስቲያን ሐዋርያዊት ናት ትባላለች። ምን ትባላለች? መልሱልኝ። ምን ትባላለች? ሐዋርያዊት ናት ቅዱስ ቤተ ክርስቲያን። የመጀመሪያው መምህራን ሐዋርያት ናቸው። የመጀመሪያው ምእመናንም ሐዋርያት ናቸው። አይገርምም? መምህርም ናቸው፣ ምእመናንም ናቸው። ምእመን መባላቸው ከክርስቶስ እግር ቁጭ ብለው በዋለበት እየዋሉ የእጁን ተአምራት የቃሉን ትምህርት እየሰሙ ከእርሱ ጋር 3 ዓመት ስለተመላለሱ ምእመናን ናቸው። የመጀመሪያዎቹ ክርስቲያኖች ናቸው ቅዱሳን ሐዋርያት። ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌል ስበኩ ስለተባሉ ደግሞ የመጀመሪያዎቹ የቤተ ክርስቲያን መምህራን ናቸው ቅዱሳን ሐዋርያት። እነዚህ ሐዋርያት ክርስቶስ ለታላቅ አገልግሎት ከተለያየ ግብር የጠራቸው ናቸው። ኦርቶዶክሳውያን ፊት የሚያይ ቁመና የሚያይ ሰው ነው። ለእግዚአብሔር አላስፈልግም አትበሉ። በዚህ በታላቅ ካቴድራል ከበር ስትገቡ መልካችሁ አልታየም፣ ቁመናችሁ አልታየም፣ የፖለቲካ አቋማችሁ አልታየም፣ ዘራችሁ አልታየም። የእግዚአብሔር ልጆች ስለሆናችሁ ገብታችኋል፣ ደግሞም በሰላም ትወጣላችሁ። እግዚአብሔር ከተናቁት ጋር ነው። የኤልያብን ደም ግባት አያይም እግዚአብሔር። ዓለም ተስፋ ያስቆረጠቻችሁ፣ በብዙ ነገር የገፋቻችሁ፣ ሥራ ልትቀጠሩ ስትፈልጉ ዘራችሁን ብሔራችሁን ቆጥራ ትገፋለች ይቻላል። ቁመትሽ ለዚህ ሥራ አይሆንም ተብለሽ ተገፍተሻል። ፊትሽ ላይ የወጣው ማድያት ለዚህ ሥራ አይመጥንም ተብለሽ ቤት ቀርተሻል። ሥራ መስራት እያማረሽ ሥራ መስራት እየፈለግ እግዚአብሔር ግን እንዲህ አይም። ሰው እንደሚያይ ማን አያይም? እግዚአብሔር አያይም። ለዚህ ነው በእግዚአብሔር ሁልጊዜ ደስ ይበላችሁ የሚባለው። አድሎ በሌለበት ጌታ ደስ ይበላችሁ፣ ወረት በሌለበት ጌታ ደስ ይበላችሁ። የዓለምን ነገር ዓለም ያደረገችባችሁን ነገር አታውሩ። እግዚአብሔር የሰራላችሁን ሥራ አውሩ። ዛሬ የተቸገርነው ይሄ ነው። የዓለምን ክፋቷን እያወራን የእግዚአብሔርን ምሕረት ረሳን። ለዚህ ነው አባቶቻችን ከደረሰብን ይልቅ የሚደርስልን ከደረሰብንም ይልቅ የደረሰልን እግዚአብሔር ይበልጣል የሚሉት። ግዴላችሁም ዓይኖቻችሁን እግዚአብሔር ላይ ትከሉ፣ ከእርሱ ጋር በእምነት ተጣበቁ። ያን ጊዜ ተስፋ መቁረጥ የሚባለው ነገር ይቀራል። በረኪና ለልብስ ማንጫ ነው። ገመድ አገልግሎቱ ሌላ ነው። ለኔና ለእናንተ አንገት አይደለም። ዛሬ ወጣቱ ራሱን እያጠፋ ነው። ለምን? ዓለም የጫነችበት መከራ የተሰቀለለትን የሞተለትን እንዳያይ
ጋረደበት፣ ተስፋ ቆረጠ። የሰውን ብቻ የእግዚአብሔርን አላየም። ሐዋርያት የምድር ጨው ለመባል ተጠርተዋል። አልጫውን ዓለም በወንጌል ሊያጠፍቱ፣ የጨለመውን ዓለም በወንጌል ሊያበሩ ቅዱሳን ሐዋርያት ተጠርተዋል። ከተለያየ ግብር ከአሳ አጥማጅነት የተጠራለ። ታዲያ አሳ ማጥመድ ያበላ የለ እንዴ እንዳትሉኝ፣ በእስራኤል አሳ ማጥመድ፣ አሳ ማስገር የተዋረደ ሥራ። ከዛ ጠርቷል ክርስቶስ በወንጌል መረብነት አሳ የተባሉ ምዕመናንን ባህር ከተባለ ከዚህ ዓለም ታጠምዳላችሁ ብሎ ጠርቷቸዋል። ከግንበኝነት ሙያ የተጠራል፣ ከግብርና የተጠራል፣ ከወታደርነት የተጠራል፣ ከአታክልት ሙያነት የተጠራል። ከተናቀ ስፍራ ማይጠራል ወገኖቼ፣ ማይጠራል። ጠሪው እግዚአብሔርን ተመልከቱ። በፍጹም በተለይ በዚህ ዘመን ዓይናችሁን ከሰው ላይ አንሱ። በማንም ተስፋ አታድርጉ። ተስፋ ማድረግ በማን ላይ ነው? በሞተልን ሕይወት በሆነው ነፍሱን ሳይሳሳ ለኛ በሰጠው በድንግል ማርያም ልጅ በኢየሱስ ክርስቶስ ነው። በእርሱ ነው ተስፋ ማድረግ። ሐዋርያትን ጠራቸው። ይኸውላችሁ መንፈሳዊ ጥሪ ከዓለማዊ ጥሪ ጋር እንዳታወዳደሩት። መንፈሳዊ ሰው የሚሰራውን ዓለማዊ ሰው አይሰራም። ብዙ ጊዜ መንፈሳዊ መሆን ፋራነት የሚመስላቸው ሰዎች አሉ። የመጨረሻ በቃ ኋላ ቀርነት። ወዳጄ መንፈሳዊነት የእግዚአብሔርን ጥበብ ማወቅ ታላቅነት ነው። እስቲ አንድ ነገር ልንገራችሁ። እነዚህን ያማሩ ሕንፃዎችን ተመልከቷቸው። የሰው ሥራ ይደንቃል። ድንጋይን በድንጋይ ላይ ከምሮ እንዲያሳምረው ሰራ የሰው ጥበብ። ዓለማውያን ኢንጂነሮች ይሄንን ይገነባሉ። መንፈሳውያን ደግሞ የሰማይ ቤትህን ነው የሚሰሩልህ። ዓለማዊ በዚህ ምድር የፈለገውን ድንጋይ ሊከምር ይችላል። የነፍስህን የሕይወት ድንጋይ ግን ሊያስቀምጥልህ አይችልም። ሐዋርያት የተጠሩት ምድራዊ ሕንፃ ሊያንጹ ሳይሆን የሥላሴ ማደሪያ የሆነ የሰው ልጅን ለእግዚአብሔር መንግሥት ለማዘጋጀት ነው። ጥሪያቸው ከባድ። መንፈሳዊ ጥሪን ቸል ያላችሁ፣ ሰንበት ትምህርት ቤት ጀምራችሁ ወደ ኋላ የተመለሳችሁ፣ መንፈሳዊ ሕይወት ጀምራችሁ መንፈሳዊ ሕይወት የቀዘቀዘባችሁ፣ ጧት ቅዳሴ ማስቀደስ ጀምራችሁ ዛሬ ነገሮች ተመቹ ብላችሁ እሁድ ጧት እየተነሳችሁ ቅሪላ የምትገፉ የተጠራችሁበትን ዓላማ አለማወቅ ነው። አንድ ምድራዊ ሐኪም አንድን ሰው ምናልባት አክሞ ከምድራዊ በሽታ ሊፈውሰው ይችላል። መንፈሳዊ ጥሪ ተጠርተህ የእግዚአብሔር አገልጋይ ስትሆን ለሰዎች የነፍስ መድኃኒት ትሆናለህ። ይሄ ዓለም ሊፈውሰው የማይችለው መድኃኒት ይሰጣል። ቅዱሳን ሐዋርያት ለዚህ ታላቅ አገልግሎት ማን ጠራቸው? እግዚአብሔር። ግን የጠራቸው ሰው ከማይታሰብበት ማለት ሰው በቃ ይጠራሉ ተብለው ከማይጠበቁበት ቦታ እግዚአብሔር ይጠራል። ፍለጋው እንዲህ ነው። የኔ ጌታ ከተገፉ ጋር ነው እሱ፣ ከተረሱት ጋር ነው እሱ፣ ከወደቁት ጋር ነው እሱ። እስቲ ለስሙ አንድ ጊዜ ክብር ስጡ። ክብር ለመድኃኔዓለም ይሁን። በቃ ምንድነው ዓለም የጫነችባችሁ? ምንድነው? ከንፈሯን እየመጠጠች ምራቋን እየተፋች ዓለም ወደ ሞት ስትገፋችሁ፣ ሳምራዊቷን ሴት ተመልከቱ። በቀትር ውሃ ጉድጓድ ብትወርድ፣ ሰው ፈርታ እኮ ነው በቀትር የምትወርደው። 6 ሰዓት በእስራኤል በጣም ሞቃት ነው። በጣም ሰው የሚንቀሳቀስበት ሰዓት አይደለም። በዛ ሰዓት የምትወርደው እቺ ሴት ተግዳሮት ስለነበረባት ነው። በዚህ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ላይ የተጻፈች ሴት ናት። ታሪኳን ታውቃላችሁ እኮ። ከታሪኳ ተማሩ ባካችሁ። ታሪክ ማወቅ ብቻውን አይጠቅምም። ወደ ሕይወታችሁ አስገቡት። ሳምራዊቷን ሊፈልግ ሐዋርያትን እንጀራ ግዙ ብሎ ልኳቸው
እርሱ ወደ ያዕቆብ ጉድጓድ መጣ። ብቻችሁን ስትሆኑ ክርስቶስ ይመጣል። ዓለም አብዝታ ስትገፋችሁ ለበጎ እንደሆነ ወቁ። ተስፋ እንዳትቆርጡ። የእግዚአብሔርን የምሕረት እጅ ለማየት ግን ውሳጣዊ ልቡናችሁ የተከፈተ ይሁን። ይመጣል። እሱ መጣ። ውሃ ለመናት። ጉድጓዱም ጥልቅ ነው፣ ቀድቼም ጨርሻለሁ፣ ውሃ ልሰጥ አልችልም። ሲጀመር አንተ አይሁዳዊ እኔ ሳምራዊ ብላ ሰውኛ ነገር ቀባጠረች፣ አወራች። የተለየ ብዙዎቻችን ችግር አንተ እዚህ ማዶ እዛ ማዶ ነው የሚባል ጉዳይ ነው ሀገራችንን ጉድ ያደረጋት። ቆጠረች። አንተ አይሁዳዊ እኔ ሳምራዊ አለች። በትዕግስት ሰማት። ሊፈልጋት ነው አይመጣው፣ ሊያድናት ነው አይመጣው። ተስፋ የሚቆርጥባችሁ አባት የላችሁም እባካችሁ። ሕይወታችን እኮ ተስፋ ያስቆርጣል። የምንሰጠው ምላሽ ለእግዚአብሔር የምንሰጠው ምላሽ ተስፋ አስቆራጭ ነው በሰውኛ። ክርስቶስ ግን ሊያነሳን ይታገሳል። እስቲ የሚታገሰንን ጌታ አመስግኑት። በእውነት ታጋሹን አምላክ እና የተዘረጋውን የእግዚአብሔር እጅ ሳይታጠፍ ወደ ጉያው ግቡ። ታገሳት። እኔ ከምሰጥሽ ውሃ ብትጠጪ ለዘላለም አትጠሚም ማለት። አንተ ይሄን ጉድጓድ ከሰጠን ከያዕቆብ ትበልጣለች እያለች ትገዳደረዋለች። በእርግጥ አላወቀችውም ነበር። የያዕቆብ አምላክ መሆኑን ነግሯት ትንቢት የተነገረለት እሱ እንደሆነ ስትሰማ ማሰሯን ጣለችና መሲሁን አግኝቼዋለሁ አለች። አሁን ትልቁ ችግር መሰበክ እኮ አይደለም ምዕመናን፣ እንስራውን መስበር አቃተን። እንስራው እኮ ነው ያስቸገረው። ደግሞ አደራችሁን ቤት ገብታችሁ አያታችሁ ያስቀመጠችው እንስራ ካለ እንዳሰብሩ። እሱን እንስራ አይደለም፣ የዝሙቱን እንስራ፣ የመለያየቱን እንስራ፣ የቂም የቁጣ የበቀል ከእግዚአብሔር የለየን ብዙ እንስራ ተሸክመን ነው የምንዞረው። መጣል ያስፈልጋል። መሲሁ ሲገኝ እንደዛ ነው። መሲሁ እኮ መድኃኔዓለም እኮ ነው፣ አምላካችን እኮ ነው። እርሱን ስናገኘው እንስራዎቻችንን እንጣል። እንስራዋን ጥላ ነው የተከተለችው። እዛ ያዕቆብ ጉድጓድ ድረስ ግን ሊፈልጋት በእውነት መጥቷል። ሊፈልጋት እንዲህ ነው የኛ ጌታ። ስለዚህ እግዚአብሔር የማይጥለን የማይተወን አምላክ ነው። እንመለስ ወደ ርዕሳችን። ቅዱሳን ሐዋርያትን ለዚህ አገልግሎት ጠራቸው። ለዚህ አገልግሎት ተጠርተው ቅዱሳን ሐዋርያት ከዚህ በኋላ ተግተው ክርስቶስን ተከተሉ። ብዙ ፈተና ብዙ መከራ አለ። ማንን መከተል? መልሱልኝ። ማንን መከተል? ይሄ ጉዞ ስንሄድ አልጋ ባልጋ ነው መንገዱ፣ ወደ ገዚህ ቦታ ሲሄዱ የሚባለው ነገር ትንሽ ከባድ ነው። አልጋ በአልጋ የሆነ የክርስትና መንገድ ማርያምን የለም በፍጹም። መጽሐፍ እንዲህ ይላል የሐዋርያት ሥራ ምዕራፍ 14 ቁጥር 21 ላይ ቅዱስ ጳውሎስን በድንጋይ ደብድበው ጣሉት። ሞቷል ብለው ትተውት ሄዱ። ተነሳ፣ በኃይል አበረታው የእግዚአብሔር መንፈስ። እንዲህ አለ። እዛ ያመኑትን አምነው የተጠመቁትን እንዲህ ብሎ አስተማራቸው። ወዳጆቼ የዘመኑን የጎዳና ስብከትና የመጽሐፍ ቅዱስ ስብከት ለይታችሁ ወቁ። ብዙ እንግዳ ትምህርት የሰለጠነበት ዘመን ነው። ጌታ ሞቶልሃል፣ ኢየሱስ ሞቶልሃል፣ ካንተ የሚጠበቅ ጽድቅ የለም፣ ጽድቅህ እሱ ነው ብለው የሚሰብኩ አሉ። ይሄ ጠማማ ስብከት ነው። እንዲህ አልሰበከም መጽሐፍ። ሁለንተናችን ክርስቶስ ነው፣ ጥያቄ የለውም። ከሞት ወደ ሕይወት የመለሰን እርሱ ነው። የተዘጋውን ከፍቶ የሰጠን እሱ ነው። መስዋዕተ ኦሪት አላዳነንም እኛን። የብዙ ነቢያት ደም እኛን አላዳነንም። እኛ በመጽሐፋችን በመጽሐፍ ቅዱስ ብቻ ሳይሆን በቅዳሴያችን እንዲህ ብለን የምንቀድስ ሰዎች ነን። በክርስቶስ ቤዛነት ስለምናምን ከአቤል ጀምሮ እስከ በራኪው እስከ ዘካርያስ ደም ድረስ የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ
የምክሩ አበጋዝ ጥበቡና ኃይሉ ክንዱን ላከና አዳነን ይላል። ክብር ለእግዚአብሔር ይሁን። ቅዳሴ ኤጲፋንዮስ እኛ በክርስቶስ ቤዛነት የምናምንን ክርስቶስ ሞተልን ማለት ግን ከኛ የሚጠበቅ ሱታፌ የለም ማለት ግን አይደለም። ያንን ነው ጠማማ ስብከት ያልኳችሁ። ክርስቶስ ሞቶልሃል እንደፈለኩን የሚባል ስብከት የለም። ለምን ጳውሎስ እንዲህ አለ? በሃይማኖት እንዲጸኑ እየመከረ አለ። በምን እንዲጸኑ? ምን እያለ? ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። ወደ ማን መንግሥት? ይሄ መጡ እየተባለ ሩጫ እንደጨረሱ ሰዎች የአበባ ጉንጉን እየተደረገልህ የምትገባበት መንግሥተ ሰማያት የለም። ከዚህ ከታላቁ መከራ በብዙ መከራ አልፈ የምታገኘው አክሊል ግን አለ። በብዙ መከራ ነው ወደ እግዚአብሔር መንግሥት የሚገባው። ይሄን ማወቅ ያስፈልጋል። የሐዋርያት ትምህርት ይሄ ነው። ቅዱሳን ሐዋርያት ወንጌል በዓለም ሲያስተምሩ ብዙ መከራ ደርሶባቸዋል። ወንጌል ለማስተማር እስኪበቁ መረ ብዙ መከራ አለ ወዳጄ። ጴጥሮስን ታውቁታላችሁ? በጣም ፈጣኑ ቅዱስ ጴጥሮስ በረከቱ ከሁላችን ጋር ይሁን። ፈጠን ይላል ቅዱስ ጴጥሮስ። ልትሄዱ ነው ሲባል ካንተ ወደ ማን እንሄዳለን ይላል። ደብረ ታቦር ሲወጣ ምን ይላል? በዚህ መሆን ምን ለይሻላል ለኛ መልካም ነው ይላል። በጣምም ስሜታዊ አትሆኑ እሺ። በየቦታው ገዳም ጉዞ ሄደው ሲመጡ መመንኮስ የሚያምራቸው ሰዎች አሉ። ልክ አሁን ሯጮች ወርቅ አመጡ ሲባል መስቀል አደባባይ በሯጮች እንደሚሞላ ማለት ነው። በአንድ ቀን ሩጫ ወርቅ ይመጣ ይመስለዋል። ኳስ አይቶ ከወጣ ኳስ መጫወት የሚወድ ትውልድ እንደሆነው ማለት ነው። እና ባየው ነገር ትንሽ ይቸኩል ነበር ቅዱስ ጴጥሮስ። እና የችኮላው ግን አንድ ቀን ወደ ቀራንዮ ተጉዞ በመጣ ሰዓት ፈተና መጣበት። እንደ ሌሎቹስ አልቀረም፣ ጀግና ነው፣ ጎበዝ ነው። መጥቶም ደግሞ ግን ፍርሃቱ አልለቀቀውም። እና ጠጋ ብሎ የአይሁድ እሳት እየሞቀ ሳለ አንተ ሰው ከዚህ ጋር ነበርክ የሚል ክስ ተነሳበት። ምን ሲሰራ አልኳችሁ? የአይሁድን እሳት ምን ሲል? እንዴት ነው ይሄ የአይሁድ እሳት ወጣቶች ነክቷችሁ ይሆን? ከኔ ጋር ናችሁ? ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። አጠገቦቻችሁ ያሉ እሳቶች ደህና ይሆኑ? ጴጥሮስ በብርድ ሰዓት ክርስቶስ ለዓለም ቤዛ በሚሰቀልበት ሰዓት ገዳዮች ምን አለባቸው? እሳት አንደው ይሞቃሉ። የኔ ጌታ እርቃኑን ቀራንዮ ተሰቅሏል። አሁን ጠጋለና እሳት መሞቅ ጀመረ። የብርዱ ነገር ሲጠፋ አምላኩን አስረሳው። ከእርሱ ጋር ነበርክ ሲባል ይህን ሰው አላውቀውም አለ። የአይሁድ እሳት የመናፍቃን ትምህርት ነው። ለመሆኑ ባልንጀሮቻችሁ ማን ናቸው? ኦርቶዶክሳውያን ከሁሉ ጋር በሰላም ኑሩ የሚለው የወንጌል ቃል የታመነ ነው። ከጎረቤታችሁ ጋር በሰላም ሁኑ፣ ቢከፉባችሁም እናንተ ሰላም ሁኑ። በሃይማኖት ጉዳይ ግን እንዳትደራደሩ። ማን ነው ባልንጀራህ? ማን ነው ባልንጀራሽ? የጥርጥር እሳት እያሞቋችሁ ያሉ ባልንጀራ የሏችሁም? በሥራ ቦታ፣ በትምህርት ቤት፣ በመንደር፣ በቤት ከአቋማችሁ እንድትዋዥቁ የተቀደሰች ኦርቶዶክሳዊት ሃይማኖትን እንድትጠራጠሩ እሳት የሚያሞቋችሁ ሰዎች የሉ? ተጠንቀቁ ከዚህ እሳት። ፈጣሪን ያስክዳል፣ ክር ያስበጥሳል፣ ልጅነት ያጠፋል። አላውቀውም አለ ጴጥሮስ። በአጠቃላይ ነገሩን ሰብስበውና ቅዱሳን ሐዋርያት ምንም ይሄ ውጣ ወረድ ቢኖርባቸውም እያበረታቸው ይቅር እያላቸው እሱ አንድ የወደደውን እስከ መጨረሻው ይወዳልና ያቀረበውን ወዶ ካልጠፋ በቀር እስከ መጨረሻው ይይዛልና ጌታ ሞትን ድል አድርጎ እስኪነሳ ድረስ አጸናቸው። ሞትን ድል አድርጎ ከተነሳ በኋላ ግን አንድ ነገር ነገራቸው። ወደ ሰማይ ሄዳለሁኝ፣
ሲሄድ ግን አልተዋችሁም አለ። እረኛ እንደሌለው መንጋም አልተዋችሁም፣ ልጎበኛችሁ ዳግም እመጣለሁ አለ። ክብር ምስጋና ለስሙ ይሁን፣ በእውነት ይሁን ለስሙ። እንደተናገረ የሚያደርግ አባት አለን፣ እንመካለን በሱ። አደርጋለሁ ይላል፣ ያደርጋል። የኔ ጌታ ብዙዎች እናደርጋለን ብለዋችሁ ተስፋ ሰጥተዋችሁ ቅስማችሁ የተሰበረ ሰዎች አላችሁ። እግዚአብሔር እንደዛ አይደለም። ወረት የሌለበት አምላክ ነው። የተናገረውን ጊዜ የማያስረሳው አዋቂ ነው መድኃኔዓለም። ከጊዜ ብዛት የኔ ፋይል እግዚአብሔር ረስቶታል እንዳትሉ። ወንዶች በወንዶች መግቢያ፣ ሴቶች በሴቶች መግቢያ ዘወር ብላችሁ ግድግዳውን አጸዱን ተጠግታችሁ የነገራችሁትን መድኃኔዓለም አይረሳም። 5500 ዘመን ጠብቆ እኮ ነው አዳምን ያዳነው። 30 40 60 ዓመት ለምንኖር በዚህ ምድር ጉዳይን መድኃኔዓለም ይረሳዋል ብላችሁ እንዳታስቡ። ጉዳዩ አስፈላጊ ሆኖ ካገኘው ገና ለምናችሁ ሳትወጡ ይመልሳል። እንደ ንጉሥ ሕዝቅያስ ዞር ብሎ ቢያለቅስ ኢሳይያስን ተመለስ፣ በዕድሜህ ላይ 15 ዓመት ጨምሬልሃለሁ ብለው አለው። ትሞታለህ፣ ቤትን እኮ አስተካክል ብሎት ነበርኩ። ወዲያው እግዚአብሔር መልስ ይሰጣል። ደግሞ እንደ ፈያታዊ ዘየማን ያ በቀኝ እንደተሰቀለው በመንግሥትህ አስበኝ ብላችሁ በሩቅ ስትጠይቁት ዛሬ በገነት ከኔ ጋር ትውላለህ ይላል። ለእግዚአብሔር ጊዜ አለው። አሁን አባትና ልጅ አልተዋወቅንም። ለእግዚአብሔር ጊዜ አለው። ወለተ ማርያም እግዚአብሔር ላንቺ ነገ ሐሙስ ከሰዓት ሊሰራ ያሰበውን ወለተ ማርያም ስለ ቸኮለች ሐሙስ ጠዋት አይሰራም። በቃ ለእናንተ ያ ጉዳይ የሚያስፈልገው ሐሙስ ከሰዓት ነው። አትቸኩሉ። የዛሬ ዓመት ሊሰራው የፈለገውን እግዚአብሔር ወልደ ገብርኤል ስለ ቸኮልክ በ6 ወር ውስጥ ጉዳይን አይል። ላንተ የዛሬ ዓመት ነው ያ ጉዳይ የሚያስፈልግህ። መምህሩ ምን እያለ ነው? እኔ ጠይቄው መች መልሶልኝ ያውቃል ካልክ አያስፈልግህም ይሆናል። ወይም ደግሞ ጥያቄህ ላይ ችግር አለ ይሆናል። መጣች ልጆቿን በግራ በቀኝ ይዛ ምን አለች? አንዱን በቀኝ አንዱን በግራ ሹምልኝ አለችው። የምትለምኝውን አታውቂም ማለት የእርሱ ንግስና ቀራንዮ እሷ የመሰላት የእስራኤል ቤተ መንግሥት እንደ ግራዝማች እነ ቀኛዝማች ነው ሹመት ልመናዋ። የምትለምኝውን አታውቂም አላት። ለልጆቿ ሞት ነው የለመነችው። በነገራችን ላይ አበው ሲያመሳጥሩት ለዮሐንስ ወንጌላዊ በመስቀል ስር እኖ እናትህ ብሎ ማርያምን የሰጠው ወላጅ እናቱ ምሕረት ሳይሆን ሞት የምትለምን ስለሆነች ነው ብሎ ያመሳጥሩታል። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ እቺ የያዕቆብና የዮሐንስ ወንጌላዊ እናት ነች ይሄን ልመና የለመነችው። አንዱን በግራ አንዱን በቀኝ የሚል ልመና። የምትለምኙን አታውቂም፣ እኔ የምጠጣውን ጽዋ ይጠጣሉ ሲላት አፏን ሞላ አረገችና አዎ አለች። እሱ የሚጠጣው ጽዋ መከራ ነው። ይሄስ እንግዲህ ከአባቴ ዘንድ ለተፈቀደለት ነው አላት። በግራና በቀኝ መሰቀል። የምትለምኙን ግን አታውቂም ብሏል። በእውኑ ኦርቶዶክሳውያን የምንለምነውን እናውቃለን ወይ? ለምነንስ ከተሰጠን በኋላ አያያዝ መቼ እንችልበትና? ችግሩም እኮ ይሄ እኮ ነው። እና እግዚአብሔር ልመናን የሚረሳ የተናገረውን የሚረሳ አምላክ አይደለም። በእርሱ ተስፋ እንዳንቆርጥ አምላካችን እግዚአብሔር ይርዳን። ስንመለስ ወደ ነገራችን ለቅዱሳን ሐዋርያት አልተዋችሁም አላቸው፣ ግን አንድ መስፈርት ነገራቸው። ኃይልን ከአርያም እስክልክላችሁ በኢየሩሳሌም ቆዩ። አለቀ። ኃይል መንፈሳዊ ነው። ጉልበተኛ ሆነው ደካሞችን የሚያደቁበት የሥጋ ጉልበት አይደለም የሚሰጣቸው። እሱማ ሞልቷል። እድሜ ለጂም ቤት እዛ እየገባን ሥጋ ፈርጥሞ
እንደኔ አይነቱን ቀጫጫ ማድቀቅ ይቻላል። ምን ችግር አለው? እሱ ጾም ጸሎት መብላት ነው። ኩንታል ታክላለ ገና ሰው ሲያይ ይፈራል። ለምድራዊ ጉልበት መቼስ እግዚአብሔርን ደጅ የሚጠና የለም። በእርግጥ እግዚአብሔር የሌለበት ጉልበት ፍርሃት፣ እግዚአብሔር የሌለበት ዕውቀት ድንቁርና፣ እግዚአብሔር የሌለበት ሀብት ንፍገት ነው። ለተረዳ ላወቀ ማለት ነው። ለሐዋርያት ኃይል መንፈሳዊ ይላክላችኋል። በሰይፍ ፊት፣ በእሳት ፊት፣ በአላውያን ነገሥታት ፊት፣ በጣዖት አምላኪያን ዘንድ የምትቆሙበት ኃይል ከአርያም ይላክላችኋል። በኢየሩሳሌም ቆዩ። ምንድነው አሁን የጠፋብን? ለምንድነው ዓለም እንዲህ የሰለጠነችብን? የማንም መቀለጃ ለምን ሆንን? በኢየሩሳሌም የለንማ። ኃይል በሚታደልበት ቤት የለንም። ኃይል በካርቦሃይድሬትና በፕሮቲን የሚመጣ አይደለም። ኦርቶዶክሳውያን በጌታ ስጋና ደም ነው። ጥበብ በፊዚክስና በኬሚስትሪ የሚመጣል። እሱ በዚህ ዓለም ጥሩ ደሞዝ አግኝተ እንድትኖር ነው የሚያረግህ። መንግሥተ ሰማያት አያስገባህም። ነገሮችን የምትመረምርበት መንፈሳዊ ዕውቀት ያስፈልግሃል። በኢየሩሳሌም በቤተ መቅደስ ቆይ። ተናግረህ መደመጥ ከፈለግ በኢየሩሳሌም ቆይ። ሐዋርያት በር ዘግተው በጽናት ጠበቁ። ከአርያም ጸጋ መንፈስ ቅዱስ ተሰጣቸው። ለሐዋርያት የወረደ መንፈስ ቅዱስ ለሁላችን ይውረድ። አርሃሚን በሉ። አትፈልጉም መንፈስ ቅዱስ እንዴ? የኛ ኦርቶዶክሳውያን የእግዚአብሔር አብና የእግዚአብሔር ወልድ ሕይወታቸው የሆነው እግዚአብሔር መንፈስ ቅዱስ ከግርግዳ የሚያጋጭ አይደለም እኮ። አረፋ የሚያስደፍቀው አይደለም እኮ። የኛ ይህች ሰዓት ምን ያህል የምታስፈራ ናት! ምን ያህል የምታስደንቅ ናት! መንፈስ ቅዱስ ከሰማያት ሰማያት የሚወርድባት፣ ይሄንን ህብስት የሚባርክባት፣ በፍርሃትና በጽሙና ቁሙ የእግዚአብሔር ሰላም ከሁላችን ይሁን ሲል ካህኑ ጌታ መንፈስ ቅዱስ ህብስቱን ሥጋ አምላክ ወይኑን ደም አምላክ አድርጎ ከክርስቶስ ጋር አንድ የምንሆንበትን ቅዱስ ቁርባን የምንቀበልበት ምስጢር ነው። እግዚአብሔር መንፈስ ቅዱስ እንደው እንድናጓራ የሚያደርግ አይደለም። የቋንቋ ነገር ተገለጠልን ብለው ፊደል እንደሚደራርቡትም አይደለም። እና እናንተ የሚላክልን መንፈስ ቅዱስ ለአባቶቻችን ለሐዋርያት የተላከው መንፈስ ቅዱስ እሱን ነው የምንቀበለው። እሱ ኃይል ይሰጣል። ሰይፍ ይምጣ ሰንሰለቱም ይምጣ መቆም ይቻላል። ጴጥሮስ ከወንድሞቹ ጋር መንፈስ ቅዱስን ከተቀበለ በኋላ ለመጀመሪያ የስብከት አገልግሎት ወጣ። እኔና እናንተ ጉልበታችን ይታወቃል የት እንደሆነ፣ ምላሳችንም የት እንደምትበረታ በደንብ እንታወቃለን። ዳር ያለው መሃል ቢመጣ ወንዱና ሴቱ ይለይ ነበረ። እውነት ለመናገር እኛ ጉልበት ምን ላይ እንደሆነ እንታወቃለን። እንኳን ዘንቦብን ድሮም ጤዛ ነው የሚባል ነገር አለ መሰለኝ። አሁን ይሄን የሚያክል ግቢ ተመልከቱት። በአዲስ አበባ በቦሌ አካባቢ ያለ ምዕመን ይሄ ብቻ ነው። በሰላሙ ጊዜ ሰይፍ ሳይነሳ ጦር ሳይሰበቅ እንዲህ ከተፍረከረክን ነገ አትገባም የሚል ኃይል ቢመጣ የሚመጣ ሰው ይኖር ይሆን ነው የኔ ጥያቄ እኮ። እንዴ ቅዳሴ እንዳናስቀድስ የከለከለን የለም። ወደን ፈቅደን ነው ማናስቀድሰው። አታስቀድሱ የሚለው አዋጅ ቢመጣስ? እኔ አሁን ዛሬ ሰብኬ ስወርድ ፕሮግራም የሚመሩት አባታችን ቃለ ሕይወት ያሰማልን ይሉኛል። ሐዋርያት እኮ ሰብከው ሲወርዱ ይገረፉ ነበር፣ ወደ እስር ቤት ነበር የሚሄዱት። አሁን እንደዛ አይነት ነገር ቢኖር እኔ ቆሜ ሰብክ ሆን ነው እኮ ጥያቄው። እባካችሁ ጸጋ መንፈስ ቅዱስ ያስፈልጋል። ጴጥሮስ ወጣ። ያ አላውቀውም ያለው ጌታ በግፍ ገርፋችሁ የሰቀላችሁት ኢየሱስ ከሙታን ተነስቷል አለ። ክብር ለመድኃኔዓለም ይሁን። ይሄ ነው የቤተ ክርስቲያን ስብከት። በነገራችን ላይ የሁሉ ነገራችን መቋጫ
ክብር ይግባው የድንግል ማርያም ልጅ የኢየሱስ ክርስቶስ ትንሣኤ ነው። በሞቱ ሞታችንን ሽሮ በመቃብር ቀርቶ ቢሆን ክርስትና የሚባል ነገር ባልኖረ ነበር። ሕይወትና ትንሣኤ ነው። ሞት ይዘው ዘንድ አልቻለም። ክርስቶስ በታላቅ ኃይል ተነስቷል። ክብር ለመድኃኔዓለም ይሁን። በታላቅ ስልጣን ብሎ ሰበክ፣ አስተማረ። ከብሉይ ኪዳን እያመጣ ቅዱሱ መበስበስን ያይ ዘንድ አትተውም ያለው ዳዊት በእውኑ አላቸው። ስለማን ነው አለ? እነዛ ቀሚስ አስረዛሚዎች ያለኛ ሕገ እግዚአብሔርን አዋቂ የለን ባዮች፣ መሬት አይንካን ባዮች፣ ወግ ጠራቂዎች፣ መጻሕፍተ ብሉያትን እናቃለን ባዮች ዳዊት ቅዱሱ መበስበስን ያይ ዘንድ አትተውም ብሎ የተናገረው ቃል ለክርስቶስ እንደተነገረ አያውቁም ነበር። እንዲህ ካለ ድንቁርና እግዚአብሔር አምላክ ይሰውረን። በወንጌል ዘመን የእግዚአብሔር ቃል በተነገረበት ዘመን አምስቱን አዕማደ ምስጢራት ሰባቱን ምስጢራተ ቤተ ክርስቲያን ለማታውቂ ማፈር ያለብሽ አንቺ ነሽ። ማፈር ያለብህ አንተ ነህ። ሸምድድ የአርሰናልን ተጫዋቾች ሙሉ ዝርዝር የማንቸስተር የቼልሲን መንግሥተ ሰማያት የሚያገባ መስሎ አቁም አምስቱን የቤተ ክርስቲያን አዕማድ የተባሉትን ታውቃለህ ወይ ብለው አንድ ኦርቶዶክሳዊ አይመልስም። ነጠላ ለብሶ ብቻ መርመስመስ አይደለም ወዳጄ። ይብቃ ያ ጊዜ። እንመጣለን፣ አፍ እናበራለን፣ እንሄዳለን። በቃ እንደው መመላለስ ዝም ብሎ ደሃ ቀጂ እሱ አይደለም። በምኩራብ ገብተው መጻሕፍት እየተረጎሙ ይማሩ የነበሩ ሰዎች ክርስቶስ እንደሚመጣ ሞት እንድል አድርጎ እንደሚነሳ አላወቁ እና ተርጉሞ ነገራቸው። ልበ ቀናዎቹ ልባቸው ተነካ። ይህን በሰሙ ጊዜ ምናቸው ተነካ? ልባቸው ተነካ። ልባችንን እግዚአብሔር ይንካው። አሁን ልባቸው ሲነካ እንዲህ አሉ፣ እንግደላችሁ ባዮች፣ ዓይናችሁን ማየት አንፈልግም ባዮች፣ በእግዚአብሔር መንፈስ ቅዱስ የተመላ ቅዱስ ጴጥሮስ ሲሰብክ ምን አሉ? ወንድሞቻችን፣ ጠላትን ዘመድ የምታደርገው ፌስቡክ ላይ ስለፎከርክ አይደለም። ጸጋ መንፈስ ቅዱስ በላይ ላይ ሥራ እንዲሠራ ጣር ወገኔ። በልጅነት ክብር የታተምንበት ቅዱሱ የእግዚአብሔር መንፈስ በዚህ ዘመን ሥራ መስራት አለበት። ማንም እንደቀለደብን አንኖርም። እኛ ሥጋዊ ጉልበት የለን፣ በሥጋ ምንመካበትም ነገር የለን። አረ እንደው ምንም የለንም እኛ። የማይጥለን የአባቶቻችን መንፈስ ግን ከማን ጋር ነው? እግዚአብሔር እንዲሰራብህ ከፈለግሽ ተቀደሽ ለእግዚአብሔር። ያኔ ጠላት ያረጉ ወንድሜ ማለት ይጀምራሉ። ምን እናድርጋሉ? ንስሐ ግቡ፣ በክርስቶስ ስም ተጠመቁ፣ ኃጢአታችሁ ይሰረያል፣ የእግዚአብሔርን መንፈስ ወይም የእግዚአብሔርን ጸጋ ትቀበላላችሁ አሏቸው ይላል። እነዛም ሰዎች እንደተባሉት አደረጉ። በ3 ሰዓት ስብከት 3000 ነፍስ ለጌታ ተጨመረ። በአንድ ቀን ስብከት 3000 ሰው አመነ። እኔና እናንተ ያልሰበከን መምህር የለም። ከቴዎሎጂ ከአብነት መምህራን ከማኅበረ ቅዱሳን ከእንደዚህ እየተቀያየሩ ቦሌ መድኃኔዓለም፣ ቦሌ ሚካኤል፣ ሌላም ቦታ እየሄድን አንዳንድ ጊዜ አንዳንድ ሰባኪዎችም ተከታይ ሆነን በሄዱበት ፖስተር እያነበብን ሄደን ልባችን ግን ዛሬም ምን አላለም? አልተነካም። ንስሐ ገብታ ጥሩ እኔ አላውቅም። የሚያውቀው ሥላሴ ነው። እላይህን እንጂ ውስጥን አላውቀው። ቆራቢ ነሽ እህቴ እኔ አላውቅም። ሥላሴ ነው ውስጥሽን የሚያውቀው። ካልሆነ ግን ገና ነው። የእግዚአብሔር ቃል በእኛው ሥራ አልሰራም ማለት ነው። ይህን በሰሙ ጊዜ ምናቸው ተነካ? ልባችን ተነክቶ ንስሐ እንድንገባ ማን ይርዳን? ይቆየን። በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ዘመን የሚዋጅ ያለን ምስጋና መድኃኔዓለም ስመ ገናና መድኃኔዓለም ስመ ገናና በሰማያት ላይ
ቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ያጨበጨባቸው መስግኑ ይነገራል ዘመን የሚዋጅ ያለን ምስጋና መድኃኔዓለም ስመ ገናና መድኃኔዓለም ስመ ገናና ሊቃናት ይጮኻሉ በጎድን ነሣ እያሉ የወርቅ ጽና የያዙ ምስጋናህን አብዙ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል ዘመን የሚዋጅ ያለን ምስጋና ለመድኃኔዓለም ስመ ገናና መድኃኔዓለም ስመ ገናና በደምህ የታተሙ ኃይልህን ተሸከሙ የቅኔ ውደት ሆነ ክብርህ ባለም ገነነ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል ያጨበጨባቸው መስግኑ ዘምሩ መድኃኔዓለም ስመ ገናና መድኃኔዓለም ስመ ገናና በዙፋኑ ስር ካሉ ከሰባቱ መናፍስት ከታመነው ምስክር አዲስ ውዳሴ መዝሙር ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል ዘመን የሚዋጅ ያለን ምስጋና መድኃኔዓለም ስመ ገናና መድኃኔዓለም ስመ ገናና ተዋሕዶ የአዳምን ሥጋ አማኑኤል ሆነ ከእኛ ጋር በግርግም በቤተልሔም ተወልዶ ሆነልን ሰላም አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን መድኃኔዓለም አጌጥንበት ስምህን ተዋብንበት ያጨበጨባችሁ ምስጋና አቅርቡ ሆነሃል የጽድቅ ልብሳችን አማኑኤል ብንጠግብ በልተን ብንገባ በሰላም ሞተን ልጆችን ወልደን ብንስም ጠርተን ነው ጌታ ያንተን ስም አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን መድኃኔዓለም አጌጥንበት ስምህን ተዋብንበት ፍቅርህን የጽድቅ ልብሳችን መድኃኔዓለም ያምርብን ቢሞቀን ለብሰን ብንረሳ ለቅሶና ሐዘን ፍቅር ነው ዛሬን ያሳየን ተመስገን እንልሃለን ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን
በባዕድ አገር ብንኖር ሊገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል መስቀሉን ከማይተው ተዋብንበት ፍቅርህን ሞገሳችን ሆነሃል ጽድቅ ልብሳችን አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን መድኃኔዓለም እግዚአብሔር ይመስገን እግዚአብሔር ይመስገን። ምስጋና አቅርቡ እያጨበጨባችሁ እልል እያላችሁ አመስግኑ። እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር